Hello students, welcome to my channel. This is Freedom Education Center. Don't forget like the video, subscribe the channel, sharing to your friends because if you are liking the video will reach many students. ብዙ ተማሪዎች ጋር እንዲደርስ ቪዲዮውን ላይክ አድርጉት፣ ሰብስክራይብ በማድረግ ደግሞ ቻናሉን ደግፉት እና እንዲሁም ሼር በማድረግ ለጓደኞቻችሁ እንዲደርስ አድርጉት ማለት ነው። ኦኬ ቀጥታ ወደ ክላስ እንሄድ። ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ግሬድ 7 ዩኒት 4 ኢንተርኔት። ስለ ኢንተርኔት እንማማራለን ማለት ነው። ስለ ኢንተርኔት የምንማረው ወደ ኢንተርኔት የሚለው ትምህርት ከመሄዳችን በፊት ግን ዩኒት አውትካምስ ሲባል በመጨረሻ በዚህ ቻፕተር ላይ ስለ ኢንተርኔት ተምረን ምንድነው ልንይዝ የምንችለው ነገር፣ ኢንተርኔት ምንድነው፣ ስለ ኢንተርኔት ምን እናካበት እንችላለን የሚለው የዩኒቱ አውትካም ነው። የዩኒት 4 አውትካሙ ምንድነው የሚለው ነገር እንይዛለን ማለት ነው። አሁን at the end of this unit students will be able to በመጨረሻ ምዕራፍ ላይ ተማሪዎች ሊያካብቱት ወይም ሊችሉት የሚገባው ነገር ይላል። የመጀመሪያው ዲፋይን ኢንተርኔት፣ ኢንተርኔትን ዲፋይን እናደርጋለን። የኢንተርኔት ትርጉም እናያለን። አይደንቲፋይ ዘ ኢንተርኔት ኤንድ ዘ ወርልድ ዋይድ ዌብ። አይደንቲፋይ ዘ ዲፈረንት ታይፕስ ኦፍ ኢንተርኔት ብራውዘር። አሁን ኢንተርኔት እና ወርልድ ዋይድ ዌብ ምንድን ነው የሚለው ነገር እናያለን። ከዛ ቀጥሎ ዲፈረንት ታይፕስ ኦፍ ኢንተርኔት ብራውዘሮች እናያለን። ኢንተርኔት ብራውዝ ስናደርግ በምንድን ነው ብራውዝ የምናደርገው? ብራውዘሮች ምንድን ናቸው? ኢንተርኔት ብራውዘር የሚባሉ እነማን ናቸው? እንዴት ብራውዝ እናደርጋለን? እንደገና ደግሞ ታይፕስ ኦፍ ካለ የተለያዩ ኢንተርኔት ብራውዘሮች አሉ ማለት ነው። ስለዚህ እነዚህ ኢንተርኔት ብራውዘሮች የተለያዩ ብራውዘሮች ለምን ሆኑ? ለምን አንድ ብራውዘር ብቻ አንጠቀምም? ልዩነታቸው ምንድነው? ጥቅማቸው ምንድነው? የሚሉ ነገሮችን በደንብ አድርጋችሁ ታያላችሁ ማለት ነው። ከዛ ምን እናደርጋለን? ኦፕን ብራውዘር ኤንድ አይደንቲፋይ ዘ ስክሪን ኤሌመንትስ። ብራውዘር ስንከፍት አሁን ብራውዘሮች አሉ። እነዛ ብራውዘሮችን ስንከፍት ስክሪን ኤሌመንቶች የሚባሉ እንለያለን። ስክሪን ኤሌመንትስ የሚባሉ እንለያለን። ከብራውዘር ላይ ስንከፍት የሚታዩ ነገሮች አሉ ማለት እነዛ ደግሞ ጥቅሞች አላቸው። እነዛ ስክሪን ኤሌመንትስ ይባላሉ ስክሪኑ ላይ። ስለዚህ እነዚያ እነማን ናቸው የሚሉ እናያለን። ሌላ ዩዝ ዌብ አድረስ ቱ አክሰስ ዌብሳይት። ዌብሳይቶች አክሰስ ለማድረግ ደግሞ አድረስ እንጠቀማለን። ዌብ አድረስ ለምሳሌ አንድ ሰው የሚኖርበት አካባቢ አለ፣ የሚኖርበት ሀገር አለ፣ የራሱ የሆነ ስም አለው፣ የግል የሆነ ስም አለው፣ እድሜ አለው። ልክ ሰዎች የግላችን የሆነ አድራሻ እንዳለን ሁሉ ዌብሳይትም የዌብ አድሬስ አለው። እነሱ አክሰስ እናደርጋለን የሆነው ዌብ አድሬስ በመጠቀም። ኦኬ ኦቨርቪው። እስኪ አጠቃላይ የቻፕተሩ ኦቨርቪው እስኪ እንየው። In the age of information, the internet has become a very popular mode of communication and way of accessing information on topic of your interest. በዚህ የቴክኖሎጂ ዘመን the age of information የቴክኖሎጂ ዘመን ኢንተርኔት በጣም ፖፑላር የመግባቢያ መንገድ ነው በአሁኑ ሰዓት። እኛ በምንፈልገው ቶፒክ ላይ፣ በምንፈልገው ርዕስ ላይ፣ በምንፈልገው ጉዳይ ላይ በዛሬ ዘመን ኢንተርኔት በመጠቀም ብዙ ነገሮችን ልናውቅ እንችላለን። አክሰስ ማድረግ እንችላለን። የፈለግነው ኢንፎርሜሽን፣ የፈለግነው መረጃ ማግኘት እንችላለን ማለት ነው። It also provides tremendous opportunities to students. አሁን ለተማሪዎች በጣም ብዙ እድሎች አሉ። አሁን እንደ 7ኛ ክፍል አይሲቲ ተማሪዎች እናንተ በጣም ብዙ እድል አላችሁ፣ ኦፖርቹኒቲ አላችሁ በአሁኑ ዘመን። ለምሳሌ የዛሬ 30 እና 40 ዓመት በፊት የነበረ 7ኛ ክፍል ተማሪና ወይም 20 ዓመት በፊት የነበረ 7ኛ ክፍል ተማሪና አሁን ያላችሁ 7ኛ ክፍል ተማሪዎች ሞር ለኢንተርኔቱ በጣም አክሰስ ታደርጋላችሁ። በጣም እድሉ አላችሁ፣ ኦፖርቹኒቲ አላችሁ። ኦፖርቹኒቲ ማለት እድል ማለት ነው። ሪሰርች የሚሰሩ ወይም ጥናት ለሚሰሩ ፕሮፌሽናልስ፣ ባለሙያዎች for getting information on matters related to academic and professional topics and a lot more. so አሁን ምንድነው እያለ ያለው በዚህ ዘመን ለሰባተኛ ክፍል ተማሪዎች ወይ ለተማሪዎች ለጥናት የሚያደርጉ ባለሙያዎች በሚፈልጉት ጉዳይ ላይ ለነሱ በሚመለከት ጉዳይ ላይ ኢንፎርሜሽን አክሰስ ለማድረግ በጣም ብዙ እድሎች አሉ ይላል ማለት ነው። in the present world በአሁኑ ዘመን most of people who have computers around themselves use the internet to access information from the world wide web.
በአሁኑ ዘመን ላይ አብዛኛው ህዝብ አብዛኛው ሰው ኮምፒውተር ካላቸው ኮምፒውተርስ ማለት እንግዲህ ሁለት አይነት ነው። ዴስክቶፕ አለ፣ ፒሲ አለ፣ ፐርሰናል ኮምፒውተር የሚባሉ። አብዛኛው ሰው ኮምፒውተር ካላቸው ኢንተርኔትን አክሰስ በማድረግ ኢንፎርሜሽን በዓለም አቀፍ ደረጃ በተለያዩ ድረገጾች ኢንፎርሜሽን አክሰስ ማድረግ ይችላሉ። therefore this unit will introduce you to the concepts of internet። ስለዚህ እዚህ ዩኒት ላይ ስለ ኢንተርኔት ነው የምናወራው ማለት ነው እና ከኢንተርኔት ጋር የተያያዙ ጉዳዮች related terms such as ዌብ ፔጅ ምንድን ነው? ዌብሳይት ምንድን ነው? ኢንተርኔት ብራውዘርስ ምንድን ናቸው? ኤንድ ሰርች ኢንጂን እነዚህ ምንድን ናቸው የሚል ነገሮች እንማማራለን ማለት ነው። ኦኬ you will be introduced to participate in the internet world። አሁን ወዴት ልትሄዱ ነው? ፓርቲሲፔት ታደርጋላችሁ፣ ወደ ኢንተርኔት ዓለሙ ልትቀላቀሉ ነው። አሁን ስለ ኢንተርኔት ዓለም ስንማማር ወደ ኢንተርኔት ዓለም ፓርቲሲፔት ልታደርጉ ነው ማለት ነው። ስለዚህ ራሳችሁ ሬዲ ማድረግ አለባችሁ ማለት ነው። ኦኬ ዲፊኒሽን ኦፍ ዘ ኢንተርኔት። አሁን ወደ ኢንተርኔት ትርጉም እንሄዳለን። የኢንተርኔት እና የኔትወርክ ትርጓሜ ዲፊኒሽን ኦፍ ኢንተርኔት። ኦኬ ኢንተርኔት ኢዝ ኤ ኔትወርክ ኦፍ ኔትወርክስ። ኢንተርኔት የኔትወርኮች ኔትወርክ ነው። ኢንተርኔት የኔትወርኮች ኔትወርክ ነው። ኢት ኮንሲስት ኦፍ ፕራይቬት ፐብሊክ ኦር ገቨርንመንት ኔትወርክስ። ምን ሊሆን ይችላል? የግል የህዝብ ወይም የመንግስት ኔትወርኮችን ያካተተ ነው። ኢንተርኔት ሲባል የኔትወርኮች ኔትወርክ ነው ሲባል የግልም የህዝብም ወይም የመንግስት ኔትወርኮችን ያካተተ ሊሆን ይችላል ማለት ነው። ኦኬ the internet can also be defined as a collection of computers all connect together to share or access information globally። ምን እያለ ነው? ኢንተርኔት መረጃን በዓለም አቀፍ ደረጃ ለማጋራት ወይም ለማግኘት አሁን to share ለማጋራት አክሰስ ለማግኘት አንድ ላይ የተገናኘው የኮምፒውተር ስብስብ ተብሎም ሊገለጽ ይችላል ኢንተርኔት ሲባል ማለት ነው። በሌላኛው ትርጉም ነው ይሄ ኮምፒውተር ኔትወርክ። አሁን ኮምፒውተር ኔትወርክ ምንድነው ነው? ኮምፒውተር ኔትወርክ is a group of computers connected to each other that enable computer to communicate with another computer። ምን እያለ ነው? እስኪ የኮምፒውተር ኔትወርክ ማለት አንዱ ኮምፒውተር ከሌላው ጋር እንዲገናኝ የሚያስችሉ እርስ በራሳቸው የተሳሰሩ የኮምፒውተሮች ቡድን ነው። አሁን እዚህ ጋር ግን እናንተ ምስጢር የሆኑባችሁ ቃላቶች አሉ። ባይዘው ጥንቃቄ ማድረግ ያለባችሁ እርስ በራሳቸው የተሳሰሩ ወይም እዚህ ጋር ይላል ኮምፒውተር ኔትወርክ ሲል ኮኔክትድ ቱ ኢች አዘር ላለ እዚህ ጋር ኮምፒውተርስ ኮኔክትድ ቱ ኢች አዘር ኮኔክትድ ነው ለወርታችሁ። እነዚህ ኮምፒውተር ለምሳሌ ሁለት እና ከዛ በላይ ኮምፒውተር ናቸው አለ የሚገናኙት። በምን መልክ ሊገናኙ ይችላሉ? ዋየርለስ ነው ወይስ ዋየርድ ነው ሊሆን የሚችለው የሚል ነገሮችን በደንብ አድርጋችሁ እያሳባችሁ ማለት ነው። ምክንያቱም አንዳንዴ ገና 8 9 10 12 እያላችሁ ካምፓስ ስትገቡ የምትማሯቸው ድብቅ የሆኑ ነገሮች ስላሉ ማለት ነው። ኦኬ እዚህ ጋር አሁን ይሄን ታብሌት ነው፣ ይሄ ስልክ ነው፣ ይሄ ምንድነው? ኮምፒውተር ነው፣ ይሄ ደግሞ ዓለም ነው፣ ይሄ ደግሞ ፓወር ሳፕላይ ሊሆን ይችላል እና ፓወር ባንክም ሊሆን ይችላል። ፓወር ሳፕላይ ነው ወይ ፓወር ያስፈልጋቸዋል። እነዚህ በሙሉ ኮምፒውተሩ ፓወር ያስፈልጋል፣ ይሄ ፓወር ያስፈልጋል፣ ይሄኛ ታብሌትም ይሄ እዚህ ጋርም እዚህ ዓለም ውስጥ የሚገኙ ነገሮችን ፓወር ያስፈልጋቸዋል። ይሄኛው ደግሞ ኢንተርኔት ነው ወይ ደግሞ ራውተር ነው። አሁን ይሄ ራውተር ነው። ከዚህ ራውተር ላይ ሁሉም ኢንተርኔት እንዲያገኙ ይሄኛውን ፓወር ማግኘት አለበት። ለምሳሌ ይሄን ፓወር ከዚህ ያገኛል፣ ከዚህ ለዚህ ፓወር ያገኛል፣ ከዚህ ለዚህ ፓወር ያገኛል። ይሄኛው ፓወር ኤሌክትሪክ ፓወር ያስፈልጋቸው ሁሉም። ይሄ ፓወር ካገኙ ከዚህ ደግሞ ምን ያገኛል? ሁላቸውም ኢንተርኔት ያስፈልጋቸዋል። ለዚህ ኮምፒውተርም፣ ለዚህኛ ስልክም፣ ለዚህኛ ታብሌትም ሌሎችም ኮምፒውተር ካሉ አሁን ለዚህ ነው ኢንተርኮኔክትድ ያላቸው። ለዚህ ነው ኮኔክትድ ይሆናል ማለት ነው። አየህ ለዚህ ጋር ኮኔክት ሲያደርጉ ቅድም ድብቅ ነገር አለ ያልኳችሁ ምንድነው? እነዚህ ኬብሎች ያልተገለጹ እዚህ ጋር ኮኔክት ሲሆኑ እነዚህ ኬብሎች ያስፈልጋሉ። ለዛ ነው። ነገር ግን የግድ ኬብል ያስፈልጋል ማለት አይደለም። እዚህ ጋር ለምሳሌ ይሄኛውን ሁለቱ አንቴና የምታዩቸው አንቴናዎች እነዚህ ሁለት አንቴና ምን ያደርጋሉ? ዋየርለስ ዋይፋይ ራውት ያደርጋሉ፣ ይለቃሉ ማለት ነው። ስለዚህ ዋየርለስሊ ከዚህና ከስልኩና ከላፕቶፕ ላገኝ ይችላል። ቀጥታ በኬብልም ከዚህ ማግኘት ይችላል። ቀጥታ በኬብል ለዚህ ታብሌት ማግኘት ይችላል። ስለዚህ ግንኙነታቸው እየገለጸ ነው ያለው፣ ግን ድብቅ የሆኑ ነገሮች እንዳሉ ማወቅ አለባችሁ። ቀጣይ መደብ የምትማሯቸው ነገሮች ማለት ነው። ለጊዜው ግን ኮምፒውተር ኔትወርክ ሲባል የተገናኙ እንደሆነና መረጃ ሼር ለማድረግ ወይ ደግሞ መረጃ ለመቀበል፣ ለምሳሌ ይሄ ስልክ ነው ሼር ያደርጋል፣ መረጃም ይቀበላል። ይሄም ታብሌት እንደዛው ቪዲዮ ታያለህ፣ ቪዲዮም ትለቃለህ፣ ወይም ደግሞ መሴጅ ትልካለህ፣ መሴጅ ይቀበላል ማለት ነው። እና ኢንተርኮኔክትድ ኮምፒውተር ኔትወርክስ ማለት እነዚህ ናቸው። ተማሪዎች ለዛሬ እዚህ ይበቀናል። ቀጣይ በሌላ ርዕስ እስክንገናኝ ሰላም አገናኘን። ቻናሉ ሰብስክራይብ፣ ሼር ማድረግ አትርሱ። ቪዲዮውን ላይክ በሉት።
ጥያቄ ካላችሁ ደግሞ በኮሜንት ሴክሽን ላይ ጻፉልኝ። ከዚህ በፊት የተማራቻቸው ትምህርቶችን በፈረስ ሴሚስተር ተምራችሁ ያልገባችሁ ነገር ካለ ስለ ኢንፎርሜሽን ቴክኖሎጂ 7ኛ ክፍል ላይ መጠየቅ ትችላላችሁ ማለት ነው። ሰላም ሁኑልኝ። አመሰግናለሁ።